ደስታ ካጣው 4 ዓመት ሆነኝ። ማንም ምንም አያመጣም በጥይት በቃ በሱስ የተነሳ ነው መጥቼው ምናምን ደም በደም አድርጌ ልገለው ነበር ፋዘሬም ማለት ነው። ለምን ያዝከው? ፈልጌው ያስፈልገኛል። ለምን? የሱሰኞች አሰልጣኝ ነበር። አሁን ትቶኝ መጣ። የመጨረሻ አበቃለት። አበቃ አከተመ። ወስኖ ነበር የመጣው። ወስኖ ነበር። በልቀና ቀና እንደሱ ወደኔ አልችልም። በላዛን አልችልም። በልቀና ቀና አልችልም። በል 3 ጊዜ በታላቅ ድምፅ ጩሁና ልቀቀውና ውጣ። ሁለተኛ ውጣ በጌታ በኢየሱስ ስም። ሶስተኛ ውጣ በጌታ በኢየሱስ ስም። አንሳን ውጣ። ማነው ስም? ኤርሚያስ። ከየት ከተማ መጣ? ከአዲስ አበባ። አዲስ አበባ እንዴት መጣ? እዚህ ጋር መድረክ ይጸልይላችሁ ሲባል ተነሳው። ከዛ በኋላ ወደኩኝ። ምላሴ ላይ በቃ እዛው እያለው እንዲህ እንደማውጣት አላ እንደዚህ ያደረገኝ ነበር። የኔ የመጨረሻ ቀን ነው የመጣሁት። እንዲህ አስቸጋሪ ብዙ አይደለሁም። ለስላሳ አስቸጋሪ ነህ እንዴ? ብዙ አልጠቀምም። ስጠቀም ቢነሳው አያውቅም። ለብቻዬ ስለሆንኩኝ ለብቻዬ ነው ማሳልፈው። የመጨረሻ ሲጋራ የነፋሁት ቅዳሜ ዕለት ወደዚህ ልትመጣ የመጨረሻ ተጀመረ ይላል። መልካም ወጣት። አንደኛ ዙር ስንተኛ ናችሁ? ምንድነው ስራክ? ስራ ከወንድሜ ጋር ነው የምሰራው። ምንድነው የምሰራው? መርካቶ። ብሩ የለም በለኛ። ብሩ የለም እሰራለሁ፣ አይበረክትም። ደስታ ካጣው 4 ዓመት ሆነኝ። ደስታ ካጣው 4 ዓመት ሆነኝ። አሁን ከወደኩኝ በኋላ ወደ ራሴ እየተመለሰ አይምሩ ወደ ራሴ እየተመለሰ ነው የመጣው። አሁን ከወደኩኝ በኋላ ጮህ ከወጣልኝ በኋላ ቁጭ ይዛጋ ደስታዬን ካጣው 4 ዓመት ሆነኝ። እየሳኩኝ ቀስ በቀስ ነው የመጣልኝ ደስታዬ ራሱ። ደፋለሁ። ቅዳሜ ጸጥ ጎማ ውስጥ ቻው። ማንም ምንም አያመጣም። እሱ የኔ ነው። በጥይት ምንም አያመጣም። ምንም ክብሬስ ቢቅምበትስ ብሩን ቢቅምበትስ ቅዳሜ ልገለው። ቅዳሜ ዕለት የፊት ለፊት አዎ፣ ቅዳሜ ዕለት ከጓደኛው ጋር ማን አንተ? ድግምት። በምንድን ነው የተደገምክበት? ድግምት በጫት በበለጬ። ቁም አዝዣለሁ። ቁም ና ወደዚህ እያየኝ 3 ጊዜ ጩና ልቀቀውና ውጣ። ሁለተኛ ውጣ። ሶስተኛ ውጣ። ሀብታም። ከየት ከተማ መጣ? ቃርዚ ነገሌ። ሰውዬ ከማን ጋር መጣ? ከጀለስ ጋር ነው። የሆነ ጓደኛ አለኝና እዛ ነገሌ የሆነች ቦታ አለች ምናምን በቃ ኩሽ ምናምን ባየ ሲጋራ ነው የምንነፈው ማለት ነው። ከሱ ጋር እየተጠቃቀመ ምናምን የሆነ ልጅ ነው በቃ እንደ ድንገት ለጓደኛዬም ከፈለለት። እኔ አያቴ ምናምን ነገር ሞቶ ነበረ። ሳምንት አልሆነውም። እኔ ማዘር ምናምን በግድ ማለት ነው በግድ ለምኛል። ከዚህ በፊትም ተቀብዬ ጫኔ ቃምኩበት። መልካም ወጣት ልሄድ ነው ብዬ ማለት ነው። ቢቅምበትስ ብሩ ቢቅምበትስ። እሺ ቆይ አንተ የግልጠይቅ እንዴት መጣ እዚህ? እኔ ምንም ማቆ ታሪክ የለም። እግዚአብሔር ምንም ማቆ ታሪክ የለም። የተማርኩትንም ምንም ማቆ ታሪክ የለም። እኔ አሁን ነው ራሴን እያገኛለሁ። አጋንንት መውጣት ያለበት ለዚህ ነው። እዚህ ጋር እንዴት እንደመጣ ታውቃለህ? ምንም አላውቅም። ቆይ እዚህ ጋር እንዴት ይጸልይላችሁ ሲባል መጣ? በቃ ሱስ ምናምን ሲባል ሰምቻለሁ። በቃ ሱስ ምናምን ሲባል ማለት ነው ሱስ ያለበት ሲባል ያችን ብቻ ነው የሰማው። ሌላ ምንም ማቆ ታሪክ የለም። ምንም ይሁን ይቅርታ አድርግልኝና ማለት ነው መጀመሪያ
ገና ገብቼ እዛ እንደተቀመጡ ማየቱ ለቀና ብዬ ወደዚህ ማየት ይደብረኛል። ወደኔ አዎ እንቅልፍ በቃ እንቅልፍ ብቻ ነው የሚታየኝ ማለት ነው። በዛ ጋር እንቀየስ ተባብለን ምናምን ነገር ከኛ ኋላ ያሉ ሰዎች ናቸው ያዙን። ትላንትና እዚህ ጋር ነበር እዚህ አካባቢ ነበር የተቀመጥነው እና የሆነች ልጅ በላንጉሽ ማለት ነው በወለይተኛ ምናምን ነገር ዛሬ ተርፋል አለች። ውጭ አግኝታኝ ዛሬ ተርፋችኋል ሁለታችሁም አለች። ጥቅም አለ? አዎ ሳምንቱ ሙሉ እግዚአብሔር ሳምንት አረቄስ ጠጣለሁ። ስራ ምንም የለኝም። ለጫት ግን ብር ከየትም ይመጣል እንዴ? ከየትም አመጣለሁ። ለጫት አይጠፋም። የነገሌ ልጅ መሆኔን ታውቃለህ? አዎ ወላ ፋዘር ማለት ነው። የኔ ፋዘር አዲሱ ይባላልና ዮናታን የተወለደበት ይሄ ቤት ነው ምናምን ብሎ እዛ ምግብ ምናምን አለ። ሁሌ እዛ ነው በቃ መጠቃቀም ምግብ ምናምን መብላት ከፈለኩኝ እዛ ነው የሚወስደኝ። ሌላ ቦታ አይወስደኝም። በላውን ተርፋል። እናቴን ይቅርታ መጠየቅ ፈልጋለሁ። አባቴን እኔ ሙሉ የሰፈር ሰው ራሱ ማለት ነው የአርሲ ነገሌ ሙሉ ነዋሪ ይቅርታ መጠየቅ ፈልጋለሁ። ፋዘርንም በቃ በሱስ የተነሳ ነው መትቾ ምናምን ደም በደም አድርጌ ልገለው ነበረ ፋዘሬም ማለት ነው። እሱ በቃ ቆንጨራ ምናምን ነገር ይዞ ወጥቶ ማዘርንም እንደዛው አያቴ ሲሞት ማለት ነው 80 ምናምን አመቱ ነው ነፍሱን ይማረው ከሞተ ሳምንት አልሆነውም ማለት ነው ከሞተ። ልጄ እባክህ እናትን አታስጨንቃት እንደዚህ እያለ ነው የሞተው። እናቴ አባቴ ሙሉ ቤተሰቦቼ ይቅርታ አድርጉልኝ። እኔ ፈልጌው አይደለም ይሄን ነገር ያደረኩት ማለት ነው። ሲጀመር እኔ ከእንግዲህ ለእናንተ ነው የምኖረው። እኔ በለጬ እኔ አውቃለሁ ባልኩ ለምን ያዝከው? ፈልጌው ያስፈልገኛል። ለምን? አሰልጣኝ ነው እሱ። አሰልጣኝ የሱሰኞች አሰልጣኝ ነበር። አሁን ትቶኝ መጣ። ከበለጬ ወደዚህ ትቶኝ መጣ። በሉጣ አይ እሱን ብቻ ተውልኝ። እሱን ብቻ ሌላው ትችላለህ። እሱን ብቻ ተውልኝ። አለቀውም። ለምን እንደማለቅ ታውቃለህ? ተስማምቶ ነበር የሚኖረው ከኔ ጋር። ተስማምተን ነበር የምንኖረው። ሌሊት እየሄደ ነው የሚያድረው። እየሄደ እያጨሰ ጫት ማሳ ውስጥ ሄዶ ነው የሚያድረው። እየሄደ ነው የሚያድረው። 24 ሰዓት ነው የሚቅመው። በኢየሱስ ስም በል እስቲ ጨምሩና ነው። በኢየሱስ ስም በል እስቲ ሁለተኛ ጊዜ በኢየሱስ ስም በል እስቲ በኢየሱስ ስም ለመጨረሻ ጊዜ በኢየሱስ ስም በል እስቲ በኢየሱስ ዘመኑን የበላ ህይወቱን ያስክ አይምሮን ያስክ ሰውነቱን ያስክ አሳብደዋለሁ ምትል በላውን ቆጥራለሁ። 4 ጊዜ ጩኸት ወጣ። ሁለተኛ ሶስተኛ የመጨረሻ ውጣ ቻው። ጠላቴን ስማ ነግሬሃለሁ። ማን አንተ ድግምት በልቶሎ 3 ጊዜ ጩና ልቀቃትና ውጣ በሉ ውጣ። የመጨረሻ ውጣ። እኔ እሱን የማውቀው በኃያልነቱ። ሰላም ለእናንተ ይሁን። የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን በአገልግሎታችን እየተባረካችሁ እንደሆነ እናምናለን። የማርሲል ቲቪ ወርልድ ዋይድን ዩቲዩብ፣ ፌስቡክ፣ ቲክቶክ እንዲሁም ኢንስታግራም ቻናላችንን ፎሎ እና ሰብስክራይብ በማድረግ ከጎናችን መሆናችሁን እንድታሳዩን በአክብሮት እንጠይቃለን። በአሜሪካ የምትገኙ የቤተ ክርስቲያናችንንና የመልካም ወጣት ፕሮጀክትን በገንዘባችሁ ማገልገል የምትወዱ ቅዱሳን በዜል ቁጥራችን +1 240 472 66 15 ላይ ገቢ በማድረግ ከጎናችን መቆም የምትችሉ መሆኑን እናሳውቃለን። ይህንንም ስታደርጉ በአመቱ መጨረሻ ላይ ከግብር ተቀናሽ የሚደረግላችሁ ይሆናል። እንዲሁም ደግሞ ስክሪኑ ላይ በተዘረዘሩት የባንክ ሂሳብ ቁጥሮቻችን ገቢ በማድረግ ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን መቆም የምትችሉ መሆኑን ከወዲሁ እናሳውቃለን። የተወደዳችሁ የማርሲል ቲቪ ወርልድ ዋይድ ተመልካቾቻችን ከቤተ ክርስቲያናችንና ከመልካም ወጣት ፕሮጀክት ጎን ሆናችሁ ለምታሳዩን ድጋፍ ከልብ እናመሰግናለን። ጌታ ኢየሱስ አብዝቶ ይባርካችሁ። ለኔ ህይወት ክርስቶስ ነው። ክብር ሰጥሃለሁ
ጌታዬ ክብር እሰጥሃለሁ